እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረው ካለ በኋላ እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት። ገና እንደፈጠረው ያው ምድርንም ሙላት እያለ ነው ያዘዘው። እና እንግዳውማ እንደዛማ ከሆነ መሬት ላይ ነው የተፈጠሩት ማለት ነው። አዳም የተፈጠረው መሬት ላይ ነው ማለት ነው። አይደለም። የቱ ጋር ነው እሱ የሚለው? ማስረጃ ምንድን ነው? አንተ በምትለኝ ነው። አሁን እኔ በምለው ሳይሆን እግዚአብሔር ነው ይሄን ያለ መጽሐፍህ ላይ ገና እንደፈጠረው ነው ይሄን ያለው። ብዙ ተባዙ ያለው እንደፈጠረው ነው እኮ። አሁን አንተ የምትረዳበት እሱ ሊሆን ይችላል። የምረዳበት አይደለም። ቃል በቃል ነው እያመጣሁልህ ያለሁት። የኔ አረዳድ አይደለም። ይሄ እንደፈጠረው ነው ወዳው ብዙ ተባዙ ያለው ስለህ አይ አይደለም ካባረረው በኋላ ነው አልከኝ። እግዚአብሔር በገነት አኖረው፣ በገነት ዛፍ ካለ ሁሉ አትብላለው ይላል። እያነበብኩልህ እኮ ነው 3 ላይ ያለውን አይደለም። ጥያቄ አሁን ብዙ ተባዙ ያለው መቼ ነው? ከገነት ካስወጣው በኋላ በመሬት ነው ብዙ ተባዙ ያለው። እሱ ማስረጃ እያነበብከው ማስረጃውን ምን ልበል? እንዴት ገና እንደፈጠረው ነው እግዚአብሔር ፈጠረው ካለ በኋላ ነው ብዙ ተባዙ ያለው። አንተ ደግሞ አይ ከገነት ካባረረው በኋላ ነው። አይደለም። ከዚህ ብዙ ተባዙ ካለው በኋላ ወደ በገነት ውስጥ ኑሯል አይደለ? ኑሯል አይደል? ስለዚህ ገነት ሳይገባ በፊት ነው ይሄን ቃል እየተናገረ ያለው እግዚአብሔር። እሺ ሰላም አለይኩም። እኔ ደግሞ እያመጣሁልህ ማስረጃ ከገነት የወጡበትን ቀን እንግዲህ ላሳይህ። አዳመጥከኝ? አንድ ጥያቄ ልጠይቅ። አሁን ብዙ ተባዙ ያለው ገነት ከመግባቱ በፊት ነው አይደለም? እዚሁ ጋር ያልቃል ጉዳዩ። ገነት ከመግባቱ በፊት ነው አይደለም? ገነት ገብቶ ትእዛዝን ሽሮ ከወጣ በኋላ ወደ መሬት ሲመጡ ማስረጃ እሺ ማስረጃ 22 ላይ ዘፍጥረት 3 22 ላይ እግዚአብሔር አምላክ አለ ይላል፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም በሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ ደስታ ከሚገኝበት ገነት አስወጣው። ደስታ በሚገኝበት ገነት አንጻርም አኖረው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ በምትገለባበጥ የነበልባል ሰይፍ በእጃቸው የያዙ እሺ ጨረስክ? ከዛም ከምድር ፊት እግዚአብሔር ወደ ምድር ከዛም በኋላ ወደ ምድር ወረደ። እንዴ ታዲያ ብዙ ተባዙ የሚለው ቃል የት ነው ያለው? ገና እንደፈጠረው ነው። አየህ፣ የለም ማስረጃ አላመጣህም። ብዙ ተባዙ እኮ ከገነት አስወጣው። ከገነት ካስወጣ በኋላ ነው መሬት ላይ ብዙ ተባዙ የሚለው። በጣም አይደለም ጥያቄ። ብዙ ተባዙ ያለው መቼ ነው? ገና እንደፈጠረው ነው ብዬ ማስረጃ መጣሁልህ። ከዚያ በኋላ በፊት ነው ብዙ ተባዙ ያለው እኮ ገነት ላይ መባዛት። ልጆች መስጅድ ነው ያለሁት። እዚህ ከ2 ደቂቃ በኋላ ታጅር ስለሚሰደግ ነገ እንገናኛለን። እሺ ሁላችሁም። ሀና በጣም ይቅርታ እሺ፣ ጊዜ አላገኘሁም ከአንቺ ጋር ለማውራት። ነገ እናወራለን። እሺ መስጅድ ነው ያለሁት።